ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ድረገጽ ተከታታዮች እንደሚታወቀው የኢትዮጵያ መንግስት በተለያዩ ከፍተኛ የመንግስት የሥራ ኃላፊዎችና በባለ ሀብቶች ላይ ከሙስና ጋር በተያያዘ ሰሞኑን እርምጃ መውሰዱ ይታወሳል። በዚህ ዙሪያ እንግዲህ የተለያዩ ርዕሰ ጉዳዮች ይነሳሉ። እኛም እንግዲህ በተለያየ ጊዜ እንደምናደርገው ሁሉ ዛሬም በዚህ ጉዳይ ላይ ለመወያየት አንድ እንግዳ ጋብዘናል። እንግዳችን ጋዜጠኛ ዳንኤል ብርሃኔ ነው። ጋዜጠኛ ዳንኤል የሆርናፌርስ.com ዋና አዘጋጅ ነው። በድረገጹ ላይ ካለው ኃላፊነት በተጨማሪ በዚህ በማህበራዊ ሚዲያ ላይም ንቁ ተሳታፊ ነው። ከዚህ በተጨማሪ የህግ ባለሙያም ነው። ስለዚህ ሰሞኑን ከተፈጠረው ሁኔታ ጋር በተያያዘ አንዳንድ ነጥቦችን እያነሳን እንወያያለን። የኢትዮጵያ መንግስት በተለያዩ የመንግስት የሥራ ኃላፊዎችና ባለሀብቶች ላይ የእስር እርምጃ ወስደዋል ባለፈው ሳምንት። ይህንኑ ተከትሎ በርካታ ርዕሰ ጉዳዮች ይነሳሉ። እስኪ ከፋይዳውን ጀምር። በርግጥ ሙስና ለኢትዮጵያ መንግስት፣ ለኢትዮጵያ ህዝብ እንዲሁም ለኢትዮጵያ ስጋት ነው ተብሎ ይገመታል። ለምንስ ዛሬ ሆነ የሚሉ ነገሮችን እስኪ ለመነሻ ያህል እናንሳ። አሁን ከልማታዊ መንግስት ሀሳብ ጋር ያያይዘው የተለያየ ሀሳብ ይነሳል ስለ ሙስና። አንዳንዶች ሳይሆኑ አንዳንድ ነገሮች ተሞክሮ ሲታይ ልማቱን ማደናቀፍ የሙስና መጠን ችግር የለውም የሚል ፐርስፔክቲቭ አታይም አለ። ይሄን አንዳንዴውም የኢህአዴግ ሰነዶች ላይ ራሱ ታገኘዋለህ። ዞሮ ግን ያ ማለት ምንድነው? ስራ እየተሰራ የተወሰነ ሌቭል መቃረን ቢኖር ዋናው ግቡና አያበላሽውም ነው እንጂ አሁን እያየን ባለነው መንገድ ተሰርቶ በ3 ወሩ የተቡራደሰ ቤቶች ይሰራሉ ተብሎ ትልቅ ፕሮጀክት ለህዝብ ቃል ገብተህ አንድ ፎቅ አንድ ህንጻ የተገባ ጠፋና የሚባልበት ማለት ይሄን አይነት ጨዋታ አክሰፕተብል የሚያደርግ ፍልስፍና የሚኖርም አይመስለኝም በዓለም ላይ። ከዛ ደግሞ ገንዘቡ ብቻም አይደለም ማለት ገንዘቡ ራሱ ለኛ በጣም ቢግ ዲል ነው። ከገንዘቡ ሌላ ግን የራሱ የስርዓቱ የስቴት ይሄ የመንግስት የምትለው የመንግስታዊ ስርዓት ተቀባይነት ራሱ ትልቅ ጥያቄ ምልክት ውስጥ ነው የሚያስገባው ተአማኒነቱ። ለምን ኢህአዴግ ምንድነው ሌጂቲሜሲው ቅቡልነቱ በምን ላይ የተመሰረተው ልማት የሚያመጣ ልማትን ያረጋገጠ መንግስት በመቶ ዓመት ያልተሰራ ስራ የሰራ መንግስት ይሄ ነው አይደል እንዴ? እና ይሄንን ማምጣት አይችልም። ይሄንንም በትክክል እየሰራ አይደለም ከተባለ ቅቡልነቱ ላይ ችግር ይፈጥራል። አሁን ባለበት ስኬል አሁን በየቦታው በመናይበት ህዝብም እያስተዋለው ባለው መጠን እና ህዝብ ማስተውላቸውም ጭምር ማያቸውም ጭምር ምክንያቱም አንዳንድ ሙስናዎች ተራው ህዝብ ጋር የግድ ሁሉ ጊዜ መረጃው አይመጣም እና እነዛ ይሄ በኮሚቴ በናም የሚሰሩ ዛው የሚያልቁ ማለት ነው። እነዛ ሁሉ ስትጨምር አሳሳቢ ነው። የሚባክነው ገንዘብ አሳሳቢ ነው። በመንግስት ስርዓት ቅቡልነት ላይ የሚፈጥረው ችግር አሳሳቢ ነው። የመንግስት መዋቅር ራሱ እንዲበሰብስና ጠላት ሁሉ ዛው እንዲሰገሰግ የሚያደርግ ነው። አሳሳቢ ነው የሚለው እስማማበታለሁ። ዞሮ ቢያንስ በየተወሰነ ጊዜ አንድ ጊዜ እንደዚህ ያደረክ ያስደነገጥክ እጁ እንዲሰበስብ ካላደረከው ቀውሱ ማለት ወደ ትልቅ ቀውስነት የመቀየር እድል ኖሯል። መልካም እንግዲህ ቅድም ያነሳውን መነሻ ላድርግና ይሄ የሌጂቲሜሲ ጥያቄ አንስታል። ይሄ የቅቡልነት ጉዳይ አንዳንድ ወገኖች ምንድነው የሚያነሱት? በተለያየ የስልጣን እርከን ላይ ያሉ ሰዎችን እንደ መከራከሪያ ያነሳሉ። ለምሳሌ እከሌ ካልታሰረ ወይም እንደዚህ አይነት የስልጣን እርከን ላይ ያለ ሰው ካልታሰረ በትክክል የጸረ ሙስና ትግሉን ጥያቄ ምልክት ውስጥ ያስገባል የሚል አይነት ጥያቄ እና ከዛ ተነስተው ደግሞ በሌጂቲሜሲም ላይ ጭምር ጥያቄ ያነሳሉ። ይሄን እንዴት ነው የምትመለከተው? ከሱ ጋር አያይዘህ ምናልባት እንድትመልስልኝ የምፈልገው ነገር ምንድነው? ትልልቅ ባለስልጣናትም ጭምር ያለ መጠየቅ ችግር የለበትም ኢህአዴግ በታሪኩ እስከምናቀው ድረስ። እዚህ ሀገር ጠቅላይ ሚኒስትር ተከሰው ያውቃል በሙስና፣ መከላከያ ሚኒስትር ተከሰው ያውቃል። በዛ ደረጃም ጠይቀዋል። ግን በዛ ጊዜም በዛ የስልጣን ደረጃ ላይ ያሉ ሰዎችንም ጭምር በከሰሰበት ወቅት ጥሩ አድርገዋል ተብሎ የቅቡልነት ጥያቄው በአዎንታዊ መንገድ የታየበት ነበር ወይ የሚል ጥያቄ ማንሳት ሊኖርብን ይችላል ይሆናል። ስለዚህ ከዚህ ከቅቡልነት ጋር በተገናኘ በራችን ላይ ሁለት አቅጣጫ የተሳለች ሰይፍ ነች። እገሌ ተባሉ አመራሮችን ካላሰርክ ወይም ካልከሰስክ ጸረ ሙስና እንቅስቃሴ አላደረክም ነው።
የነዛን ብታደርግ ደግሞ አይ እነዚህ ሰዎች የሰረቁ እንግዲያስ ማን ይታመናል ሊሉ ነው መልሰው ሶ blame if you don't ነው ማለት ያው ፖለቲካ ታክቲክ ነች ማለት ነው ግን ዞሮ አሁን ምንድነው የሚሆነው ከፍተኛ አመራርም ቢሆን መጠየቅ አለበት ግን ከፍተኛ አመራር ተብለው የሆነ ሚሽን ያላቸው ሰዎች የሚጠቅሷቸው ሰዎች ብቻ አይደሉም ከፍተኛ አመራር አሁን እነዚህ አሁን የሚጠቀሱን የሙስና እንትኖች ይዘህ ማለት ነው አንዳንዶቹ ዳይሬክተሮች በራሳቸው ያጠፉት ይሆናል አንዳንዶቹ ደግሞ ወደ ላይ ሄደው ሚኒስተሩ ጋር ሊደርስ ይችላል የሚመለከተው ሚኒስተር ጋር ግን እነዛ ሚኒስተሮች ግን ስማቸው ኦሬዲ ሚዲያ ላይ የሚጠቀሱት ወይ ደግሞ ሚዲያ ላይ ስለ ሶሻል ሚዲያ ላይ እና ነይሳት ላይ የሚጠቀሱት አይደሉም እነዛ ሰዎች ማለት ነው necessarily እንዲያውም ብዙዎቹ መንግስት ማወቅር ውስጥ የሉም አሁን እንደዛ ስማቸው የሚነሳ ሰዎች ገና የዛሬ 4 እና 5 አመት እዛ ቦታ ላይ ነበሩና እኔ ኦዲት ሪፖርቶችን ሁሉ አንብቤ ያለው የተሰሩት እንትኖችና ሰዎችን ቀጥታ ሊንክ ለማድረግ ትችላለህ ግን መንገዱ ቀጭን ነው በዛ አሰራር ጠቅላይ ሚኒስትሩ ጋር ደርስ ትችላለህ ምን ማን ቀጣለ ለምሳሌ ስኳር ኮርፖሬሽን ንጥቀስ ማኑ ቦርድ ሰብሳቢ ጠቅላይ ሚኒስትሩ ነው እኮ ስለዚህ አንተ በላይነት እየተከታተልክ ያለ መስሪያ ቤት ውስጥ የተሰራ ጥፋት የግድ የላይ ኃላፊውን ይመለከት ማለት ተጠያቂ ያደርገዋል እቀበላለሁ ማለት ያስማማል ግን በዛ ሎጂክ ሄሪክ ያው ማንም ላይ ቀር ነው ማለት ነው ስለዚህ አሁን ወይ በፓርቲ ወይ በብሔር መርጠ ገሬና ገሬ ተብሎ እንትን የሚባለው ነገር በሎጂካሊ ያስኬድም ማለት በዛም ሳይንስ ኬሪክ እነዛ ሰዎች ብቻ አይደለም የሚሆኑት ግን ደግሞ ሁሉ ጊዜም እንደዛ ነው አንዳንድ መስራቾች ለምሳሌ የመንግስት ግዢና ምናምን እኮ የሚባለው ኤጀንሲ በዳይሬክተር ጄኔራል ነው የሚመራው በሚኒስትር አይደለም የሚመራው ሌሎች ትላልቅ ድርጅቶች እንበልና አሁን የሆነ መስሪያ ቤት ስጠቅስ እዛ መስሪያ ቤት ላይ ያለው ሰውዬ ወይ የሆነ ግለሰብ ነው ወይ የሆነ ብሔር ይኖረዋል ያ ሰውዬ ስለዚህ አላስፈላጊ ትርጉም ይሰጣል ስለዚህ ኤግዛምፕል መጥቀስ በጣም አስቸጋሪ ነው አሁን ኢትዮጵያ ውስጥ ባለው ኮንቨርሴሽን ግን ብቻ መጥቀስ ብዙ ተቋሞችን እናውቃለን በራሳቸው መወሰን የሚችሉ ለምሳሌ ዩኒቨርሲቲዎችን ውሰድ ዩኒቨርሲቲዎች አሁን አዲስ አበባ ዩኒቨርሲቲ ምንም እኛ ስንማር ጀምሮ ከምግብ በውሃ ከምናምን ጀምሮ ምን ያክል ብር እንደሚባከን እናውቀው ነው ሶ አሁን አዲስ አበባ ዩኒቨርሲቲ ፕሬዝዳንት የግድ ትምህርት ሚኒስተሩ ማስፈቀድ ያስፈልገውም ማለት ፕሬዝዳንቱም ካለበት ፕሬዝዳንቱ አለበት ያልኩ አይደለም ግን በራሳቸውም ትንሽ ገንዘብ ሊያጠፉ የሚችሉ መስሪያ ቤቶች አሉ የሌሉባቸው መስሪያ ቤቶች አሉ ሚኒስተሩ ኢንቮልቭድ የሚሆንበት አለ የማይሆንበት አለ ሶ ሚኒስተሩ ነፃ ነው የሚለው ወይ ሚኒስተሩ ላይ መለከተው እሱኮ ፖለቲካ አቅጣጫ ነው የሚሰጠው የሚለው ትንሽ ወደ ዳር የወጣ አስተያየት ይመስለኛል ግን ያው ከፍተኛ አመራርን ጠይቅ ስንል ግን የሆነ ሀጎስ ወይ እንትና ብቻ ሳይሆን በየመስሪያ ቤቱ ላይ ያለው ሚኒስተር በጠቅላይ ሚኒስተሩ ጋር ደርስ ይችላል ስለዚህ ሚዛን ነው የጠበቀ አይደለም ዞሮ ግን አስተያየት የሚሰጡ ሰዎች ጭንቀታቸው እኮ ኮራፕሽን አይደለም ሙስና እኮ አይደለም ጭንቀታቸው እኮ ሙስና ቢሆን ስለተለያየ ነገር ማለት ሁላችን መረጃ እንደሚደርሰን ይደርሳቸዋል እየመረጡ እኮ ይቀብሯቸዋል እና ያ በተለያየ አጋጣሚ አንተን ታገኛቸዋል ዲያስፖራ ያሉትን ሚዲያ ላይ ያሉ ሰዎች እኔም እንደማገኛቸው እና ያው ምን አይነት ወሬ እንደሚሰሙ ምናምን ይነግሩሃል ማለት ይነግሩናል እነዛ ነገሮችን ወደ ሚዲያ ወጣቸው የሚፈልጉትን ደግሞ ገና ጫፋን እንኳን ሲይዙ ነው ዘለው ሚዲያ ላይ የሚያወጡት ሶ ኦብጀክቲቫቸው ነው ኮራፕሽን አይደለም ያው በዚህ መልኩ ግን እናዳክመዋለን ምናምን ብለው ስራቱን ነው ግን የተሳቱ ነገር መሰለ ትልቁ አሁን ብዙ ጊዜ ሰው ማለት ይሄ ዲያስፖራ ተቃዋሚ ተሳተው ነገር ይሄ ስርዓት አሁን ዝም ብለህ አንዱን ሰድ ኦሮሚያን ወሰድ ኦሮሚያ እንኳን ኢህአዴግን አይደለም ምናምን ኢቭን ኦፒኒዮንም ላይ ፈልግ ይችላል የኦሮሚያ ቢሮክራሲ አለ 20 አመት ያክል 26 አመት የሆነ ቢሮክራሲ እሱ ያን ስርዓት ይከላከላል ማለት የሆነ እንትራን እገሌ የሚባለውን አንድ ቲፒኤልኤፍ ወይ ደግሞ እገሌ የሚባለው ሰው ምናምን አንድ ጄኔራል ስላነሳ ኦሮሚያ ታፈርሰው ወይ ደግሞ አማራ ክልል እንደዛ አድርገህ እንትን አትለው ማለት ኦሬዲ ዘ ኢስታብሊሽድ ኢንተረስት አለ እነሱ አሁን ተቸክለዋል የዛሬ 30 አመት የሚያቋት ኢትዮጵያ ላይ ተቸክለው ዝም ብለው ልክ እነሱ እገሌና እገሌ ዞር ቢሉ ብን ምትሚል ይመስላችኋል ማቆር ብን አይልም ማለት ፈንክሽን ላይ ሆነ ይችላል ውጤታማ ላይ ሆነ ይችላል ልማቱ ሊዳከም ይችላል በየጊዜው ረብሻ ሊነሳ ይችላል ዲሞክራሲ መልካም አስተዳደር ብዙ የሚያማረን ነገር አሁን ያለው ነገር እየተባባሰ ሊሄድ ይችላል ግን ያው ያለው ኮላፕስ አርጎ ወደ ጥንት ተመልሶና የሚለው ግን ዝም ብሎ ኢትስ ፓይፕ ድሪም ነው ምክንያቱም ዘ ኢስታብሊሽድ ኢንተረስት አንድ ጄነሬሽን እኮ አለ በዚህ ስርዓት ውስጥ ሶ ኤቭሪ ዚ ውስጥ ያሉት አክተሮች ከዚህ ውስጥ የበለጠ ተጠቃሚ ለመሆን ማለት የበለጠ ሪሶርስ ፌርሊ የሚሆን ወይ በሙስና የሚኖት ይበል ፌርሊ ማለት የበለጠ ድርሻቸውን ለማሻሻል አብዛኞቹ ኃይሎች እንደ ሁሉም ባይሆኑ አብዛኞቹ ኃይሎች ሲስተሙ እንዳለው ድርሻቸውን ለማሻሻል የሚታገሉ ናቸው ስለ አይዲዮሎጂካሊ
የተለየ አይዲዮሎጂ ያለው የለም ተረድተኛል ሐሳብና የሆነ ኢቲፒኤልኤፍ ሶስት አነሳ ወይ ኢቲፒኤልኤፍ እንዳለ ዞር ብታረጋው የሚቀየር አይዲዮሎጂ የለም አው ከድርሻ ማሻሻል ጉዳይ ነው እንጂ ይሄ ሲስተም የሆነ እንትና ላይ ተንጠለጠለ አይደለም አንድ ሀጎስ ላይ የተንጠለጠለ አይደለም ግን ያው ችግሩ ሰዎቹ እንግዲህ ካላዩት አያምኑም አሁን መለስ ቢሞት በቃ ይሄ እንትና አይቆይም ሲባል ነበር መለስ ሞቶም ያው እንዴት ውካታ ነበር አንተ እዛው ነበር ታውቃለህ አሜሪካ ከዛ ግን ያው መንግስት መጀመሪያ ላይ ትዝም ይለኝ የአቶ መለስ መሞት ይፋ ከተደረገ በኋላ አንድ የተነሳ ነጥብ ምንድነው ማን ይሆናል ሲባል አቶ ኃይለ ማርያም ናቸው ቴክ ኦቨር የሚያደርጉት እንትኑ ተባለና ከዛ በኋላ ትዝ ይለኛል ኢሳት አካባቢ አንድ እንትን ነበር አይ ጠቅላይ ሚኒስትር ኃይለ ማርያም ቢሆኑ በቅርቡ የተሾሙ ጀነራሎች አሉ ስለዚህ ዋጋ የለውም የሚል አይነት ጀስቲፊኬሽን ተነሳ ትዝ ይል እንደሆነ ልክ አቶ ኃይለ ማርያም ስልጣን ተመረከባቸው የተወሰኑ የጀነራሎች ወጥታ ተደርጎ ነበር ሳለና አይ በቃ ማንንም ቢሆን ጠቅላይ ሚኒስትር እኮ እነዚህ ጀነራሎች ተሾመዋል እና ከነዚህ ጀነራሎች ደግሞ አብዛኞቹ ቲፒኤልኤፍ ሰዎች ናቸው የሚያገ ነበር ተነሳው ያ ድሮ ቲፒኤልኤፍ ታጋይ ነበር አፍተር ኦል ቲፒኤልኤፍ ነታቸው ከሆነ በዋናነት ማንንም ጠቅላይ ሚኒስትር ሆነ አልሆነ ጥያቄ እንዳይነሳ የሚያደርገው እሱ ከሆነ ማተር የሚያደርገው ኮሎኔል አረከው ጀነራል አረከው ምንድነው ለውጡ ማለት ቲፒኤልኤፍ ነቱ ከሆነ ሞር በውሳኔ ሰጭነት ላይ ማተር የሚያደርገው ወደ ጀነራል ከፍ ስላደረከው ለውጥ የለውም 10 አለቃ ሞራ ለውጥ ማምጣት ይችላል ማለት ነው ስለዚህ አንድ የሚነሳ ጥያቄ ነበር በኋላ አቶ ኃይለ ማርያም ጠቅላይ ሚኒስትር ሆኑ ተባለ ይፋ ተደረገ እስቲ የጀነራሎቹ ጉዳይ ነበር እንደ ጀስቲፊኬሽን ሆኖ የሚነሳው በኋላ ሶስት ምክትል ጠቅላይ ሚኒስትሮች ይፋ ተደረገ ከሶስት ምክትል ጠቅላይ ሚኒስትሮች ዶክተር ደብረጽዮን አንዱ ምክትል ጠቅላይ ሚኒስትር ሆነው ስልጣኑ ያለው ዛጋ ነው የሚል ጥያቄ ደግሞ ተነሳና የጀነራሎቹ ጉዳይ ተረሳ እና ወደዛ ዞረ ማለት ነው እና ሁሌ እንደዚህ አይነት ነገር ይነሳል ምንም ጥያቄ የለውም ግን ቅድም ወደ አነሳው ነጥብ ልመለስና ይሄ ተቋማት ለምሳሌ አንድ ሰው በዳይሬክተር ጀነራል ደረጃ የሚመራም ተቋም ላይ ኢምቢሊየንስ የሚንቀሳቀስበት አጋጣሚ ሊኖር ይችላል ቅድም ያነሳው ጥሩ ምሳሌ ነው የጊዜ ኤጀንሲ የንብረት ማስወገድ የመሳሰሉ ኤጀንሲዎች አሉ በዳይሬክተር ጀነራል ደረጃ የሚመሩ ናቸው ነገር ግን በስራቸው ቢንቀሳቀስ በጣም ብዙ ገንዘብ ነው በተለይ አሁን እንደውም ከቅርብ ጊዜ ወዲ ገንዘብና ኢኮኖሚ ልማት ያወጣው አንድ እንትን ምንድነው ማንኛው የመንግስት ግዢ የሚፈጸመው በዚህኛው ኤጀንሲ በኩል ነው የትኛው ሚኒስትር መስሪያ ቤት በፊት ሚኒስትር መስሪያ ቤቶች በራሳቸው መንገድ ነበር ግዢውን እንትን የሚያደርጉት አሁን ይሄኛው ውክልና ወስዶ ለትምህርት ሚኒስቴር ለኢንቨስትመንት ኦፊስ ለተለያየ ተቋም ግዢዎችን የሚፈጽሙ ይሄኛው ተቋም ነው ግን እዚህ ላይ አሁን አንድ መነሳት ያለበት ነገር ለምሳሌ አሁን የመንገድ የስኳር ኮርፖሬሽን ተቋማት ተጠቅሰዋል በዚህኛው የጸረ ሙስና ትግል በእነዚህ ተቋማት ላይ ብቻ ነው ወይ ምዝበራ ያለው ሌሎች ተቋማት የሉም ወይ እሱንስ እንዴት ነው የምታየው እኔ እንደውም በዚህ አጋጣሚ እኔም በተለያየ መቼም በሙያችን አጋጣሚ ብዙ ነገሮች ፈልገን ይሁን ሳንፈልግ እጃችን ውስጥ የሚገቡበት አጋጣሚ አለና በአይሲቲው ዘርፍ ለምሳሌ ብዙ ነገር ይፈጸማል እዚህ የተለያዩ የውጭ ኩባንያዎች አሉ በአይሲቲው ዘርፍ የተሳተፉ እነዚህ የውጭ ኩባንያዎች በተለያየ ኢምቢሊየንስ በሚቆጠር መጠን ያለው ጨረታ ወስደው ይሰራሉ በእነዚህ ጨረታዎች ውስጥ የተለያዩ ሙስናዎች ይፈጸማሉ በተለያየ አጋጣሚ ለህዝብ ይፋ ያደረግናቸውም ነበርና እነዚህ የውጭ ኩባንያዎች ይሄንን ሲያደርጉ ኢትዮጵያውያኖችም አሉ በመሃል ለምሳሌ የተለያዩ የቻይና ኩባንያዎች ሊሆኑ ይችላሉ የአንድ የአይሲቲ ጨረታ ወስደው ያንን ጨረታ ለማግኘት ሲሉ ከአንድ ባለስልጣን ጋር መገናኘት ያስፈልጋቸው ይሆናል ወይም ለአንድ ባለስልጣን እንግዲህ ጉቦ መስጠት ያስፈልጋቸው ይሆናል ያንን ነገር የሚያመቻቹት ደግሞ ኢትዮጵያውያን ናቸው ቻይናዎቹ በቀጥታ አይደለም ሄደው እንትን የሚያደርጉት በዚህ ሂደት ውስጥ ያሉ በቅርብም በሩቅም እናቃቸው የተለያዩ ሰዎች አሉ ምናልባት በዚህኛው ክስ ላይ ደላሎች ተብለው የተያዙትም እንደዚህ አይነት ነገሮች የሚያመቻቹ ይመስለኛል ዳዊት መጀመሪያ አሁን እንደዚህ አድርገን ነው እንዴት ነው አብዛኛው ሙስናዎች የሚሰሩት መንግስት የሚከፍለው ክፍያ ይኖራል ማለት የሚሰጠው ኮንትራክት የሚያደርገው ግዢ እንደዚህ ከዛ ላይ ነው ገንዘብ የሚወሰደው እንግዲህ በጣም የለየለት ሌባ ከባጀት ላይ ሊሰርቅ ይችላል ግን እሱ ማለት የባሰበት ነው ቀጥታ ብር ኖርማሊ አታነሳም ማለት ለአስራርም ስለማይመችም ጭምር ነው እና ፈጽሞ ጥያቄ የለብኝም ያለ ነው እዛ ደረጃ የሚደርሰው ኖርማሊ ለሆነ እንዲከፈል ታደርጋለህ የሆነ ግዢ የሆነ ሰርቪስ ነው የሚኖርና ከዛ ላይ ነው የምትወስደው
አሁን ከደሞዝ ከምናምን አትወስድም ኖርማሊ ማለት ያልተቀጠረ ሰራተኛ እንኳን ቢኖር የደሞዝ ገንዘብ ወጪ አድርገን ሳይተሰርቅ ይሄ ነው ከበጀት መስረቅ የሚባለው ባልሳት ይሄ ነው ቀጥታ ማለት ነው ሶ አሁን ከግዢዎች ከምናምኖች ላይ ስታረግ ምንድነው የመንግስትን አሰራር ነው አቢዩዝ የምታረገው ያሉት ክፍተቶች ነው የምትጠቀመው እንግዲህ ይሄ ከሆነ በዚህ መልኩ የሚሰሩት ሙስናዎች የገንዘብ ሙስና ብቻ ማለት ነው አሰራሩ ላይ ክፍተት ነው በግለሰቦች በጎ ፍቃድ ላይ የተመሰረተ ነው አሰራሩ አሁን ትራንት ፌስቡክ ላይ ስለ ነበር ነገር አለ የመረጃ ሙስና ከዛ ይጀምራል ሲምፕሊ አንፌቨራብል የሆነ ኢንቫይሮንመንት መፍጠር ማለት ነው የሆነ መመሪያ ታወጣለህ ለአንድ እንትን እንዲመች አድርግ አሁን መንግስት መቼ ቴሌቪዥን እንደሚፈቅድ ማንም አያውቅም ነበር ድንገት አንድ ቀን ጠዋት መጣና ቴሌቪዥን አሁን ኦኬ ቴሌቪዥኖች እውቅና መስጠት ጀምራለሁ ዜን ፕራይቬት ኮምፒውተር የሚያደርጉ ሰዎች ኮምፒውተር ማድረግ አይችልም ኤፍኤም አሁን ሰሪ አምና ማስታወቂያ ወጣ ድንገት ማስታወቂያ ወጣ ዝም በሚዲያ ዘርፍ እያመጣሁት ነው ያለሁት የግል ኮሌጆች ላይ ድንገት ህግ ትምህርት አቆሙ ለምሳሌ ዛሬ ስንት አመት ነው እንደና ደግሞ ድንገት የመምህራን ስልጠና ደግሞ ድንገት ተፈቀደ ይሄ አስቀድሞ የተነገራቸው ተዘጋጅተው ተጠብቃሉ ይሄ ሙስና ነው ኢቭን አሁን ምንድነው አሰራሩ ነው ተብላ አሰራሩ ነው ብልሽት ያለው በግለሰቦች በጎ ፍቃድ ላይ የተመሰረተ ነው ስለዚህ የመጫወቻ ሜዳውን ከማዛባት ነው የሚጀምረው ያ ሙስና ያ አሰራር ብልሽት አሁን ምንድነው አንተ ያልከው ነጥብ እንትን ያረኩት አንተ እነዚህ መስሪያ ቤቶች ብቻ ናቸው ወይ ሙስና የሚሰራባቸው ስላልክ ነው አንደኛ እነዛ መስሪያ ቤቶች ብቻ አይደሉም ሁለተኛ ነገር ደግሞ እነዛ መስሪያ ቤቶች ራሳቸው እንኳን ቢሆኑ ሙስናው የገንዘብ ሙስና ብቻ አይደለም ገንዘብ ብቻ አይደለም የሚሰረቀው ኦፖርቹኒቲዎች ናቸው የሚዛቡት ስራ መስራት የሚገባቸው ሰዎች ናቸው የሚደናቀፉት አቅም የሌላቸው ሰዎች ደግሞ በሀገር ጊዜ ላይ በሀገር እድል ላይ ራሱ እንዲያላግጡ ነው የሚደረጉት ይሄ ደግሞ ሲምፕሊ የኔፖቲዝም ብቻም ሳይሆን የሆነ ብሎ መዋቅሩን የማዳከም መዋቅሩን የማበስበስ አላማ ጭምር የሚያዘ ነው ሶ ኢንጀራል ምንድነው እዚህ ጋር ያስቀመጥኩ ያለሁት አንደኛ ሙስና በገንዘብ ብቻ መታየት የለበትም የሙስና ምንጩም ሲጀምር የአሰራር ክፍተት ነው በሰዎች የግል ፍላጎት በግል ፈቃድ ላይ የተመሰረተ ጥያቄነት የሌለበት አሰራር መኖሩ ነው የችግሩ ምንጭ የዚህ ውጤት ደግሞ የገንዘብ ስርቆት ብቻ ሳይሆን ስራዎች መሰራት በሚገባቸው ልክና ጥራት እንዳይሰሩ መሆናቸው ስራዎች ሲባል የለም አሰራር ብቻ አይደለም various opportunities various ideas ሊሰሩ የሚገባው ብዙ ሀገር የሚጠቅሙ ነገሮች እንዳይሰሩ ሲምፕሊ ይደረጋሉ ይሄን የሚያደርጉ ሰዎች ደግሞ ከእውቀት ማነስና ከጥቅም ብቻም ሳይሆን ሌላም ተልኮ ስራውን የማዳከም ተልኮ ስላላቸው ጭምርም ነው ፕራክቲካሊ የጠላት ተልኮ ያሉ ሰዎች አሉ ስራው ውስጥ ሶ በዚህ በብልሹ አሰራር ምክንያት እያጣን ያለ ነው ገንዘብ ብቻ ነው እሱ ገንዘብ ይሄን ያህል ቢሊዮን ብር አስመልሰናል ሌላው ጋር ትንሽ ብር ነው ያለው የሚለው ነገር ራሱ የችግሩ ዋና አንኳር ያገኛል ምክንያቱም አቅም አንሶት ብር ታስገብግቦ ምናምን የሚሰርቅና የሚያበላሸውን እኮ በቅጣትም በትምህርትም ታርመዋል ስራቱን የማዳከምና የማፍረስ አላማ ይዞ እነዚህን አሰራር ክፍተቶች የሚጠቀምበትን ግን በምንድነው የምታረቅ ሶ እኔ አሁን ያ ነው መንግስት ማወቅ ውስጥ ያለው ትልቁ ችግር ነው ያ ነው ቢኖር አንዳንድ ብልሽቶች ስታይ ሳቦቴጅ እንደሆኑ ግልጽ ነው አሁን ኢህአዴግ ወደዚህ ጉቻንት ውስጥ መግባት አልፈልግም ይላል ማለት እርስ በርስ ማለቂያው የሌለው ክስና ምናምን ውስጥ እንዳያስገባን ብሎ በመስጋት ግን ሊተኮርበት የሚገባ ዋና ነጥብ ግን ያ ነው የማስበው ማለት ሙስናዎችን ዝም ብሎ የገንዘብ ሙስና አድርገን ባንወስዳቸው አክሲደንታልም አይደሉም አንዳንዶቹ ከገንዘብ በላይም አላማ ኖራቸው ወይ ከገንዘብ ውጭ የሚሆን አላማ ኖራቸው